ሽንኩርት ነው ይሄ ነጩን የተጠቀምኩት። እናንተ ቀዩን መጠቀም ትችላላችሁ። ከዛ ትንሽ ይሄ ነጭ ሽንኩርት ጨመርኩኝ። ከዛ ማሰል አደረኩኝና የተቆራረጠ ዶሮ ወይም ቺክን ብረስት የምንለው ይሄ ስድር የምንለው ነው የጨመርኩት መላላጫ ማለት ነው። ከዛ ቅመም ጨመርኩ፣ ቁንዶ በርበሬና ሚክስ የሆነ ባህራት ማለት ነው። ከሁሉም የተቀመመ ቅመም ጨመርኩኝ። ከዛ እዚህ ጋር ካሮትና ፍልፍል በርድ በየአይነቱ ማለት ነው። ይሄ የማያቃጥለው ቃሪያ በአይነቱ ጨመርኩ። በቆሎዬን ጨመርኩ። እዚህ ጋር ስዊት ኮርን የሚባለውን ጨመርኩ ማለት ነው። አንድ ላይ በደንብ እንደዚህ ማሰል ካረኩት በኋላ ጥብስ ይላል ግን መሆን አለበት። እዚህ ጋር ቺዝ ነው የተጠቀምኩት፣ የፖክ ቺዝ ማለት ነው። ጅበን ግላስ ተጠቀምኩ። ጨው ስቀምሰው ትንሽ ስላነሰ ጨው ትንሽ አደረኩኝ። ከዛ ኮሪንደር ወይም ኩዝብራን የጨመርኩት እዚህ ጋር የድንብላል ቅጠል ማለት ነው። ከዛ ጨረስኩኝ ማለት ነው። በቃ ሶሴን እንደዚህ ጨረስኩኝ። ጫፍጫፉን ካነሳሁት በኋላ ይሄ ጫፍጫፉንም በርሰማክ መስራት ትችላላችሁ። ባይዘው የዳቦ ዱቄት ይሰራበታል። ኦቨን ውስጥ ጨምራችሁት ማለት ነው። አትጥሉትም የቆራረጣችሁትን። ከዛ ሁለቱንም አንድ ላይ ያደረገውና እዳምጠዋለሁ። ዳቦን እንደዚህ ሁለቱንም አንድ ላይ አድርጌ እዳምጠውና በዚህ ዶናት በምንሰራበት ወይም እናንተ ቤት ባለው ቤት ባፈራው በምትጠቀሙት እቃ ቆራርጡት። ቅም ያለው ከዛ እንቁላል ውስጥ እየነከር ወደዛኛው አደርገዋለሁ ማለት ነው። ውዶቼ ፕሊስ ዩቲዩቤን ሰብስክራይብ አድርጉልኝ። ባዮ ያለ ከእናንተ እኮ ምንም እንትን አይልም ውዶቼ። ፕሊዝ እጠብሰዋለሁ ማለት ነው። ስትጠብሱት እንደዚህ ዘይት እንትን በሉበት ማለት ነው። ይሄ ከላይ እንደዚህ አሁን ልክ እኔ በማረገው ስታይል ማለት ነው። ከላይ ዘይት እንደዚህ ድፉበት። ለዛ ነው ኮፍ ብሎ ወደ ላይ የሚወጣው። ዘይት ድፍት አድርጉበት ማለት ነው ከላይ። ከዛ እንደዚህ ታደርጉበት ራሱን ፍክ ብሎ ይወጣል ወደ ላይ እንደዚህ እንትን ይላል። አለበለዚያ እዛው ቂጣውን ነው የሚቀረው ማለት ነው። ከዛ እንደዚህ ጎልደን ከለር ሲሆንልኝ ብዙ ነው እንትን ያለች። ከዛ እንደዚህ ቀስ ብላችሁ ትቆርጡታላችሁ መሀል ለመሀል ማለት ነው። ሁለት ቦታ ታረጉታላችሁ። ከዛ ያችሁት ውስጡ ይሄኛውን ነው ተጠቀሙ። ከዛ ይሄ እንትኑን ዳቦዬን አመጣና የጠበስኩትን ሰላጣይን እንደዚህ ነው የምጨምረው ከላይ እንዲታይ ማለት ነው። ከዛ ሶሱን ወይም የዶሮውን እንትን ቀስ ብዬ በጎን በኩል ነው እንትን ማረገው ማለት ነው። ላይክ ስታስቀምጡት እንትኑ ቅጠሎቿ እንዲታይ ውበት ይኖረዋል እንደዛ ሲሆን። ከዛ ሁሉንም እንደዚህ እያደረኩኝ ሰራሁት ማለት ነው። ውስጡ እንትን ስታስቀምጡ ብዙ አታብዙ። ይሄ ሀሾ ነው የሚባለው። ከዛ ማይጋድ እንደዚህ ደርሶልኛል ማለት ነው። በዚህ መልኩ አዘጋጅቼላታለሁ። ቤት ነው ይዛ የምትሄደው። ፕሊስ ውዶቼ